የኔ ውድ ሀይሚዬ እንደዚህ ፏፍክት ብላ ስለመጣች በጣም ደስ ብሎኛል። እንዲሁ ደግሞ ብሩኬ ከውጭ ሲመጣ ምናምን የፍቅር ጊዜ የሚያሳልፍ ነገር አበባ ይዞላት ስለመጣ አበባ የሆነች ልጅ ይዤው ማለት ነው። ይገባሻል የኔ ውድ፣ በጣም ደስ ብሎኛል። የስጦታ ውስጥ የነበረው ደግሞ የፍቅር አገላለጽ ብንሰማው በጣም ደስ ይለን ነበር። ብዙ ሰው ደግሞ ይማራል ነበር። ቡርኬ ግን ለመደቀል ሞክረሃል። አይናፋር እኮ ነው ቡርኬ እንደዚህ ማለት ነውና፣ ለማንኛው ግን ብዙ ጊዜ እንደዚህ ያጋጥመውና እና እንዴት ናችሁ ውዶች? ደህና ናችሁልኝ? በዛሬ እንኳን ደስተኛ ሁኛለሁ። ትንሽ ካለሁበት ድብርት ምናምን ወጥቻለሁ። እውነት ለመናገር በሀገራችን የሚፈጠረው ነገር ያው ደስተኛ ሊያደርገን አይችልም፣ በማንም ቢሆን ማለት ነው። በሁሉም ዙሪያም በጣም የሚያስከፋ ነገር ነው እያየነው ያለነው እና በእኛ ትውልድ ምን እንደሆነ አላውቅም። ብቻ ግን ደስተኛ ለመሆን ለመሞከር ነው ዋናው ነገር። ሁላችን የየራሳችን ህይወት በጣም የሚያስጠላ ጊዜ ነው ያለነው እና እውነቴ ነው። ሁላችንም ይመስለኛል በቃ እንደዚህ ነው። ያው ጊዜው የፈተና ጊዜ ስለሆነ ነውና ብቻ ፈጣሪ ያጽናን። ፈጣሪ ደግሞ እግዚአብሔር ሁሉም ነገር ይችላልና እንድንችለው ያድርገን እንጂ የሚያጋጥመን በየቀኑ በየሁሉም የምናየው ነገሮች በጣም ያስጠላሉ። እውነት አንድ ኢትዮጵያ እንደዚህ መሆን ማየት ምናምን በጣም ይከብዳል በሁሉ ነገርና ሰው ለሰው እንዲህ ተጨካክኖ ምናምን ማየት የእውነቴ ነው የምላችሁ በጣም የሚከብድ ነገር ነው። ከዚህ በላይ ምን አለ? እንደ እንስሳ ሰው እየታረደ ማየት ከዚህ የሚያስጠላ ነገር የለም። ብቻ እኔ እንጃ አንዳንዴ የምነግራችሁ እውነቴ ነው። የእግዚአብሔር ዝምታ በጣም ያስፈራኛል። እውነቴ ነው። በቃ ዝም ሲል እንደዚህ እየተደረገ ብዙ ነገር ኃጢአት እየተሰራ በጣም የሚከፋ የቅድም ታሪክ ስንሰማው እንደዚህ ያደረጉ እንደዚህ ነበር የምንሰማው ነገር የነበረው ማለት ነው። ከሱ የከፋ የኛ ከፋ በቃ ከሱ በላይ ማለት ነው። ብቻ ግን እግዚአብሔር እሱ ይችላልና ወደ ሰላም ያምጣን፣ ወደ ፍቅር ወደ ርህራሄ ያድርግልን ለማለት ፈልጋለሁ ውዶቼ። ያው ትናንት በጣም ደብረኝ ነበርና ለዛ ነው እውነት አንዳንዴ መዋሸት አትችሉም ውዶቼ፣ እውነቴ ነው። እና ማስመሰል የማትችልበት ጊዜ ነው። ብቻ ግን የኔ ወርቆች፣ የኔ ፍቅሮች፣ የኔ ውዶች እነዚህ ሀይሚዬና ብሩኬ ዛሬ ሀይሚዬ ደህና ሆና መጥታለች። ብሩኬም ደግሞ እንደዚህ በጣም ደስ ብሎኛል። የኔ ተፈቃሪዎች፣ የኔ አፍቃሪዎች፣ ሁሉም ነገር ሀይሚዬ ደግሞ ብዙ ነገር እያወራች ነበርና በጣም እያሳቀች ነበር። እውነቴ ነው ብላችሁ ዝም እየስቅ ነበር። እንዴ ምን ሆና ነው ሀይሚ ዛሬ እያልኩ ነበርና ያው ይታደሉታል እንጂ አይታገሉትም ያለችበት እውነቷ ነው። ንጹህ አፍቃሪ በአሁን ጊዜ ንጹህ አፍቃሪ ወንድ እንደ ብሩኬ የለም። እውነቴን ነው የምላችሁ እንደ ብሩኬ የለም። በቃ ንጹህ አፍቃሪ እንደ አባት፣ እንደ ወንድም፣ እንደ ፍቅረኛ፣ እንደ ባል ሁሉም ነገር የሚንከባከብ ሀይሚ እንኳን ታማ ምናምን እሱ ከጎና ካላት በቃ ትድናለች። እንደዚህ ነውና ፍቅራችሁ ከዚህ በላይ ከፍ ያድርግልን። ሀይሚዬ ደግሞ ጤናሽን ሙሉ ያድርግልሽ። እግዚአብሔር አምላክ ይማርሽ የኔ ውድ። አንቺ ስትታመሚ ሰው ይደሰታል ብዬ አላስብም፣ ግን አንዳንዱ አይጠፉምና ያው ለእናንተም ጥሩ ምኞት ተሞኝ እንጂ ለሰው የማይሆን ነገር ስትሞኙ ወደ ራሳችሁ ነው የሚመጣባችሁና ለሰው ጥሩ መመኘት፣ ለሰው በቃ መልካም ነገር ማሰብ። እናንተ ለሰው ስታስቡ እግዚአብሔር ደግሞ እናንተ ባታዩት ባታውቁት እግዚአብሔር ለእናንተ ያደርግላችኋልና ሰው ከታመመ አብራችሁ መታመም፣ ከተደሰተ አብራችሁ መደሰት፣ ካዘነ ደግሞ አብራችሁ ማዘን ነው እንጂ አንጻር መሆን አያስፈልግም። እውነቴ ነው። መልካምነት መሆን ለራስ ነው። እናንተ መልካም ስታድርጉ ዞሮ ዞሮ ወደ እናንተ ይመጣል እና ብቻ በጣም ደስ ብሎኛል በዛሬ እየሳቁ ስለመጡ። ይህች ውሻ ደግሞ ማለት ነው ውዶቼ ፍቅራችን እየተቀነሰብን ነው። እውነቴ ነው። ብሩኬ ይች በቃ ከሱ ጋር እየተጫወተት ምናምን፣ ሀይሚዬ ደግሞ ዝም ብላ ታያለች። ኧረ ብሩኬ ተው፣ ይህች ውሻማ አታስፈልግ። እውነቴ ነው። የፍቅር መቀስ ናት። ልክ ናቸው ፋሚሊና ጥንቾሎቹ እንኳን እየናፈቁኝ ነው እኔ ለራሱ ሁሌም ስለማይመጡ ማለት ነው። ይች ውሻ ግን ሁሌም ከስር ስር እያለች ብሩኬ ደግሞ በጣም ትወደዋለች ስለሚያጫውታት ምናምን መሰለኝ። ሀይሜ ስለምትፈራት ደግሞ አትቀርባትም። ለዛ ነው መሰለኝ። ብቻ ግን ሀይሚዬ እንኳን ደህና ሆንሽ የኔ ውድ፣ የኔ ወርቅ፣ የኔ ሴት። እውነት በጣም እንወድሽ እና አከብርሽ። እንደዚህ ተከፍተሽ ምናምን ታመሽ ምንም ማለት አንችልም እኛ በቃ ስፍ ለምንጠብቃችሁ ብዙ ሰዎች አለን። ሀይሚዬ ደግሞ ብዙ እየተናገረች ነበር ዛሬ የምትወዱ እንደዚህ እያለች ነበር። በቃ ምንም እግዚአብሔር ስለሰጣችሁ ነው እንጂ ወድን አይደለም የምንወዳችሁ እኛ እግዚአብሔር ስለሰጣችሁ ጸጋ ስለሰጣችሁ ነው የምንወዳችሁ እና እንጂ በምንም
የሚተካ ፍቅር የለም። በቃ ለእናንተ ትልቅ ከፍቅር በላይ ምን አለ? ከመውደድ በላይ ምን አለ? ከዚህ በላይ የሰው ፍቅር መውደድ ይስጣችሁ። ከዚህ በላይ እንኳን የለም። ልንጨልል ነው እንደ ጨልለናል እኮ ያልጨለለ ሰው ካለ ግን ታድሏታል ነው የምላችሁና ሀይሚዬ ደግሞ ዛሬው እንደው ያለችው እኔ በቃ የሷ ነው ሁሉ ነገር የሚታየኝና ሸበላ የሆነ አፍቃሪ ሰጠኝ ብላለች። እውነቴ ነው። በጣም ታድለሻል ሀይሚዬ። የመልክ ምናምን ሳይሆን አሳቢ ወንድ ስላለሽ በአሁን ጊዜ ከቡሩኬ እኩል የሆኑ ሌሎች በእድሜያቸው ምናምን ቢመጡ ምኖረው ማለት ነው ውዶቼ አቃጥለው ሊደፏት ነው ሀይሚዬ። እንዴ በጣም አያስቡም እኮ በአሁን ጊዜ ወንዶች እንኳን በሀያ እድሜ ምናምን ከሰላሳ በላይ እንኳን ይሻላል ብዬ አስባለሁ እንጂ የሀያ እድሜ ምናምን እዚህ ላይ እድሜ ብሩክ ያለው እድሜዎች ማለት ነው በጣም አቃጣይ ናቸው። እና ሀይሚዬ ግን ታድለሻል። እግዚአብሔር ሁሉም ነገር ሰጥቶሻል። ለአንቺ ለራሱ በጣም እኔ እንጃ ከጸጉርሽ እስከ እግርሽ ያለው ሁሉም ነገር ክትም ያለ በጣም ቆንጅዬ የሆነ ሁሉም ነገር ሰጥቶሻል። ከሁሉም በላይ ደግሞ አስተዋይነትሽ በቃ ንግግርሽ በጣም ጣፋጭ የሆነ እኔ እንጃ ሀይሚ የሚጠሉ ሰዎች እንዴት እንደሆነ እኮ እኔ አላውቅም ውዶቼ። እኔ ሀይሚ የሚያስጠላት ነገር ቢኖር እኔ አንደኛ አንጠላት ነበር፣ ግን ደግሞ የሚያስጠላት ነገር የላትም። እሷ ስትመጣ ፍክት እላለሁ። ከዛ ብሩኬ አብሯት ሲመጡ ምናምን ደግሞ በቃ ደስታዬን የሌለ ነው የሚሆነው። በቃ እያየኋቸው ዝም ብዬ ነው የምስቀውና የሰው ደስታ በቃ ምንጭ ናቸው እነዚህና የምትጠላቸው ሰዎች በቃ ተዘቅዘቁ። ኧረ ፎቶያችን ተዘቅዘቀ እያለች ነበር አይብና በስክሪን በፎቶ የሚዘቀዘቅ እያለ እዚህ ደግሞ እንዘቀዘቃለን እንዴ እያለች ነበርና ግን አያችሁት የምትዘቀዝቁ ሰዎች ማለት ነው። እዚህ እንደዚህ ነው በቃ ስቃቸው ነው የሚያልፉት። አያችሁት አልተከፉም። በቃ ስቀዋል አይደል? እንደዚህ ነው የሚስቃችሁ። ስለዚህ እናንተ የሚናደዱ መሰላችሁ ምናምን ዘቀዘቁ ካላችሁ ማለት ነው እዚህ ነው በቃ። እና ብቻ መልካም ጊዜ ይሁንላችሁ ውዶቼ። ብቻ ግን ዛሬ ደስተኛ ነኝ። እናንተም ደስ ይበላችሁና መልካም ቀን ይሁንልን። ደግማችሁ ደጋግማችሁ ይላቸው ቪዲዮ። ከዛ ደግሞ በላይክ ምናምን ጀምርላችሁ። ለኔንም በላይክ ጀምሯ። የሀይሚዬና የቡሩኬ ድግስ በቅርቡ ይኖራል ማለት ነው። የሀይሚዬ 350,000 የቡሩኬ ደግሞ 400 ውይ የምር ግን ደስ ሲል 500,000 እኮ በቃ በቅርብ ይገባል ቡሩኬ ደግሞ ማለት ነው። ከዛ ግማሽ ሚሊዮን እንገባለን። ማን ጨረቃ ፋሚሊ እንባላለን። በፍቅር የምንታወቅ ስማችን የገነነ ልጆቻችን የገነኑ ማንም ሰው የሚወዳቸው የሚፈልጋቸው እንደዚህ ወይ በጣም እድለኞች ነው ያለ ማንኛው። እውነቴ ነው የምላችሁ። በጣም በቃ ዝም ብላችሁ የምትኮርባችሁ ሰው አለ አይደል? እንደዚህ ነውና በጣም እንኮራው በእነዚህ ፍቅር የሆኑ ልጆቻችን ይዘን ወደፊት። መልካም ጊዜ፣ መልካም እድል። ሲመልሱላቸው ማለት ነው ስታወሩላቸው። ኧረ እኔ አልመልስም። እግዚአብሔርን ይሄ ሞዴስ ላይ የተፈሰሰ በወራ በቆጥረው አለው ከመለሳቸው ማጥረዋል። ኧረ እኔ አልመልስ። ይሄ ሞዴስ ላይ የፈሰሰ ወር አበባ ወደኋላ ይመለሳል። በዚህ ነው የምቆጥራቸው። የምን መረጃ ነው ደግሞ? የምን መረጃ ነው የሚወጣው? እነሱ እኮ አንድ ናቸው። የምን መረጃ ነው የሚወጣው? ታያቸው እባክሽ። እነዚህ ዝም ብሎ መረጃ ነው ያገቡት መረጃ ነው። ሀቤት ሹሰር ልቄንቲ ከመናላ ለእነዚህ ሰገጤዎች እናንተ ማልሰት ሲጡ ሰገጤ ሁሉ አትሉም? ምን አገባኝ እኔ ሰገጤውን እንድሮስተ ይሁን እንኳን መረጃ ወጣሽ። የሀይሚዬ ሸጋ እህት ሃሌሉያ። አይዋ የምን መረጃ ነው አንተ? የምር ጨረቃይ ፎቶ እንስራ እንጂ ጋይስ ኮፕሊንግ አድርጉ። ቤቱ ዋርኒንግ እየተሰጠ ነው። ወይኔ ጉድ ፈላ። ጉድ ነው። የኛ መረጃ መቼ ነው የሚያሩ? ፈጣሪ ወድረስ መረጃ ወጥተዋቸው ራሳችን ስደት ቦታ መረጃ እኔ ማውራት አልፈልግም። እናቴ ኪያ በልበች ማርያም ነገ እንሰራለን። እኔ እኮ ጨረቃይ በቃ ሁላችሁም ደህና ደሩ። እኔ ሰው ልጣማ እንዳትውጪ ቆይ አረ ወጣች በወልት ምን ነው በዙራኔ አረ ልውጣ ባይ የኒዋ እቺ መቅደስ አስገቢያት መግደል እንድትቀጣፊ
እንመለሽ ደህና ነሽ? ግን ማረይው ምን ሆነሽ ነው የጠፋሽው? መቅዲ ዋጄ ሴትዮ ቆይ ምን አስበሽ ነው ያለው ቤት ገብተሽ የምታወጪ? ወረፋ ጠብቂ፣ ወረፋ ጠብቂ ነው የገባሽ ማለት ነው። ሀይሚዬ ማለት ነው ትላንት መቅዲ ማለት ነው ከምሽቱ 9 ሰዓት ታውቂያለሽ፣ ከምሽቱ 9 ሰዓት እየጮኩ ነበር። ከዛ መጣችነት በውስጥ ማለት ነው ሴትዮ ምንድነው የምትጮይበት? እንትን ምንድነው ምን ተፈጥሮ ትላለች። እኔ ምን አውቃለሁ? አንቺ መላጣ እኔ እንትን ነሽ